የተባረክ እግዚአብሔር አምላክነ ለዘአብጽሐነ እስከ ዛቲ ሰዓት በአንድነት በሦስትነት የምትመሰገን አምሳየ ዓለማት ፈጣሪ ዓለማት መጋቤ ዓለማት ልዑለ ባሕሪ ቅዱሰ ባሕሪ ልዑል አምላካችን እግዚአብሔር በቸርነት በምሕረት ሳትለየን ድቅድቅ የሆነውን ያንን ጨለማ አልፈን ወደሚደነቀው አንተ ብቻ ልትሰጠው ወደምትችለው ወደዚህ ታላቅ ብርሃን በሰላም በጤና ስላመጣህን እናመሰግንሃለን። ክቡር አባታችን መልአከ ብስራት አክሊሉ ሆሬሰ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ሳይል ቅዱስ ሚካኤል ዋና ጸሐፊ፣ ክቡራን ሊቃውንት አባቶች፣ ካህናት፣ ሊቃውንት በየስማችሁ በየማዕረጋችሁ ልዑላንና ክቡራን ወልደ እግዚአብሔር በከበረ ደሙ ፈሳሽነት ከዓለም ርኩሰት ለይቶ ቀድሶ ስሙ በሚጠራባት የአባቶቻችን የቅዱሳን መታሰቢያቸው የጸናባት የእግዚአብሔር ደጅ የጻድቃን ማደሪያ የመንግሥተ ሰማያት ምሳሌ በሆነች በቅድስት ቤተ ክርስቲያን የተገኛችሁ ንጹሐን ምእመናን ምእመናት ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ምስጋና የባሕሪ ገንዘቡ የሆነ እሱ አምላካችን እግዚአብሔር ስለ ሥራው ይመሰገናል። እንድናመሰግነው የምስጋና ማቅረቢያ በሆነች በማደሪያው በቅድስት ቤተ ክርስቲያን ሰብስቦ እንድናመሰግነው ስለረዳን ስለፈቀደልን ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ የዚህ የበዓለ ሀምሳ የሰላምታ መጀመሪያ የሰላምታም መቋጫ አባቶቻችን ሊቃውንት በሰሩልን መሰረት የክርስቶስን ትንሣኤውን የምንገልጥበት የዚህ ዓለም ገዢ የዲያብሎስ ሥልጣን የተሻረበት ለዓለም ሰላም የተሰበከበት ነፍሳት ሁሉ ወደ ገነት እንዲገቡ ገነት የተከፈተችበት እግዚአብሔርን የሚያውቅ በሃይማኖት በምግባር እግዚአብሔርን የሚያስደስት በሰውም በእግዚአብሔርን ፊት መልካም ሕሊና ያለው በሕይወቱ መውደቅን እንጂ መነሳትን እንጂ መውደቅን ገንዘቡ ያላደረገ ሁሉ ተስፋ እንዳለው የሚገለጥበት የሚሰበክበት ወቅት ነውና ልዑል አምላካችን እግዚአብሔር ብርሃነ ትንሣኤውን እንደገለጠልን ደግሞ ማድረጉን ወደ ቀደመ ክብሩ መመለሱን እንዲገልጥልን የእሱ መልካም ፈቃድ ይሁን። ማታ ቀርቧልና ከእኛ ጋር እደር። ማታ ቀርቧልና ከእኛ ጋር እደር። የታላቁ ወንጌላዊ የቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 28 ጀምሮ የምናገኘው የእግዚአብሔር ቃል ነው። ጊዜውን ማዕከል አድርገን እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት እሱን ብለን እሱን ተስፋ አድርገን ስላለፈው በደላችን እንደሚገስጸን ስለ ዛሬው አለማወቃችን እንደሚያስተምረን ስለ ነገው ዝንጉነታችን እንደሚመክረን
አምነን ታምነን በእግዚአብሔር ቤት ሁላችንም ተገኝተናልና ልዑል አምላካችን እግዚአብሔር የራቀውን አቅርቦ የቀረበውን አጉልቶ የሰማይና የምድር ምስጢር የሆነው የቃሉን ደጃፍ እንዲገልጥልን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። ማታ ቀርቧልና ከእኛ ጋር እደር። ዛሬ የምናከብራት ዕለተ ሰንበት ትንሣኤ ከተከናወነ ሦስተኛ ሳምንት ነው። በዚህች ዕለት የሚታሰቡ ቅዱሳን አሉ። የመጀመሪያዎቹ የጌታን መቃብር ሽቶ ለመቀባት ገስግሰው ወደ መቃብሩ ከሄዱ ከእናቶቻችን መካከል ማርያም መግደላዊት የምትባል በዋናነት ትታሰባለች። ሊቁ አባታችን ቅዱስ ያሬድ በድጓዎችን ሴት አንስቷታል። ይህች ሴት 7 አጋንንት አድረውባት 7 የተለያዩ ኃጢአት የምትሰራ ሴት ነበረች። ኃጢአቷን በደሏን አስባ ምሕረት ይቅርታ ገንዘቡ የሆነውን እግዚአብሔርን አምና ኃጢአት ከሰራችበት ገንዘቧ ከፍላ የአመፃ ገንዘብ ሳይበተን በገንዘብህ ዘመድ ግዛበት ያለውን የመጽሐፍ ቃል ተቀብላ በ300 ዲናር ሽቶ ገዝታ ጌታን ለመቀባት የመጣች ለመቀባትም እንዳሰበችው እንዳቀደችው ሳይሳካላት በብዙ መከራ በብዙ ድካም ባለቤቱን አግኝታ ከእንባ ጋር ሽቶ የቀባችው ከአጋንንት እስራት የፈታት አምላኳን ለማገልገል ወስና እስከ መጨረሻው ድረስ የጸናች ወንጌል በሚሰበክበት ሁሉ እስከ እልፈተ ዓለም ድረስ እስከ ዳግም ምጽአት ድረስ ስሟ እንዲነገር ቃል የተገባላት መልካም ሴት ናት ማርያም መግደላዊት። ኃጢአቱን በደሉን አስቦ ለሚናዘዝ ይቅርታ ለሚጠይቅ እግዚአብሔርን ለሚፈልግ ከእግዚአብሔር የሚለየውን ኃጢአት ቆርጦ ለሚጥል ዓለም ምሳሌ ናት፣ አርአያ ናት። መበደልን ሰው ሁሉ ይበድላል። ሰው ከሰው የሚለየው በድሎ የሚቀራለ፣ በድሎ ይቅርታ የሚጠይቃለ። ይቅርታ ከሚጠይቁት እንደ አንዱ የምትጠቀስ ናትና ማርያም መግደላዊት በዛሬው ዕለት በቅድስት ቤተ ክርስቲያን ለአባቶቻችን ለሐዋርያት ለ11 ደቀ መዛሙርት የትንሣኤውን ምስራች በመግለጧ ምክንያት ለሁላችንም የትንሣኤ አብሳሪ እንደሆነች ቤተ ክርስቲያን ስለምትነግረን በዚህ ዕለት ማርያም መግደላዊትን እናስባታለን። ሁለተኛው የኤማሁስ ተጓዦች ይታሰባሉ። እነዚህ ከ72 አርድእት የሚመደቡ ናቸው። ሉቃስና ቀለዮጳ ይባላሉ። ከኢየሩሳሌም ተነስተው ኤማሁስ ወደምትባል ወደ አንዲት መንደር 60 ምዕራፍ እየተጓዙ ያሉ በጉዟቸው በኢየሩሳሌም የተከናወነው ካህናት፣ የካህናት አለቆች፣ የቤተ መንግሥት ሹማምንት፣ መኳንንት ቀድሞ በልቶ ጠግቦ ጠጥቶ ረክቶ አምላኩን ያመሰግን የነበረ ሕዝብ በአንድነት ተባብሮ ክርስቶስን አሳልፎ ለሞት ደግሞ ለመስቀል ሞት እንደሰጠው እያወሱ እየተነጋገሩ እጅግ ስሜታቸው ተነክቶ ይጓዙ እንደነበረ ወንጌላዊው ቅዱስ ሉቃስ ስለጻፈ
የእነሱ የመታሰቢያ ዕለት ናት። በዚህ ዕለት እነዚህን ቅዱሳን ከማሰብም ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁለተኛ ጊዜ የተገለጠበት ከነሱም ጋር ያቀረቡለትን የበላበት የጠጣበት ፍጹም እሱ እንደሆነ ከሙታን እንደተነሳ ትንሣኤውን እንደገለጠ የትንሣኤ ባለቤት እንዲሆኑ ለእነሱም እንደተፈቀደላቸው የምሥራች የተናገረበት ታላቅ ዕለተ ሰንበት ናትና ለዚህች ዕለት ለዚህ ሰዓት ያበቃን አምላካችን ክብር ምስጋና ለእሱ ይድረሰው። ማታ ቀርቧልና ከእኛ ጋር እደር። ይህንን ያሉት የኤማሁስ ተጓዦች ሁለቱ አገልጋዮች ናቸው፣ ሉቃስና ቀሎጳ። እንደምናውቀው እነዚህ ሁለት አገልጋዮች ቅድም እንደተናገርኩት ከ72ቱ አርድእት ከምዕመናን ወገን ናቸው። ጌታ ከዓለም ከለያቸው ቤተሰብ ካደረጋቸው ከ120 ቤተሰብ መካከል 72ቱ አርድእት ምዕመናንን የሚወክሉ ናቸው። 12ቱ ሐዋርያት በየዘመኑ የሚነሱትን የቤተ ክርስቲያንን አገልጋዮች የሚወክሉ ናቸው። 36ቱ ቅዱሳን አንስት በየዘመኑ የሚነሱ ለጻድቃን መገኛ የሆኑ ማኅፀኖቻቸው የለመለሙ የቅዱሳን እናቶቻችን እህቶቻችን ምሳሌዎች ናቸው። ከነዚህ መካከል ሁለቱ በኢየሩሳሌም የተከናወነውን ተገቢ ያልሆነውን ፍርድ፣ ዳኝነት ተመልክተው ይሄንን ከማየት ይሄንን ከመስማት የዚህ ጉዳይ ባለቤት ከመሆን ከኢየሩሳሌም መውጣት ይሻላል። ይሄንን ለምን እናያለን? ለምን እንሰማለን? ለምንስ ውስጣችንን እናሳዝነዋለን? ከማይሰማበት ከማይታይበት ከማናስብበት ስፍራ ብንሄድ ይሻለናል ብለው ከኢየሩሳሌም ተነስተው ወደ ኤማሁስ 60 ምዕራፍ የሚጓዙ ተጓዦች ናቸው ሉቃስና ቀሎጳ። በዓለም መስማት የማንፈልገውን ነገር፣ ማየት የማንፈልገውን ነገር ሊሆን የማይገባው ሆኖ ስናይ እንደ ሰው ይሰማናል፣ እንደ ሰው ይከፋናል፣ እንደ ሰው አይመቸንምና መሸሻ መሸሸጊያ እንፈልጋለን። ከዚህ የተነሳ እነዚህም በክርስቶስ ላይ የተከናወነውን የሞት ፍርድ የተከናወነውን የተዛባ ዳኝነት አይተው ሰምተው በመኖሪያቸው በሰፈራቸው መኖር ስላልቻሉ ከኢየሩሳሌም ወጥተው በጉዞ ሳሉ ባለቤቱ ተገለጠላቸው። እንዲህም አላቸው ቀርቦ እናንተ እንዲህ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሩት ስለምን ነው አላቸው። እነሱም መለሱና እንዲህ አሉ፣ አንተ ለኢየሩሳሌም እንግዳ ሰው ነህ ወይ? ከ3 ቀን በፊት የተከናወነውን አታውቅም ወይ? አልሰማህም ወይ? ካህናት፣ የካህናት አለቆች፣ መኳንንት እምንላቸው የቤተ መንግሥትም ሰዎች የቤተ ክህነትም ሰዎች በአንድነት ተባብረው ተስማምተው በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ የሆነውን ነቢይ አስቡ፣ በኋላ እናነሳዋለን። በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ
ነቢይ ስለነበረው ስለ ናዝሬቱ ኢየሱስ አልሰማህም ወይ? ካህናት፣ የካህናት አለቆች፣ መኳንንት አንድ ላይ ተመሳስለው አንድ ላይ ሆነው አሳልፈው ለሞት ደግሞ ለመስቀል ሞት እንደሰጡት የማይገባ ፍርድ እንደፈረዱበት ከሰው የማይጠበቅ ውሳኔ እንደወሰኑበት በእግዚአብሔርም ፊት በሰውም ፊት በስራና በቃል አንዳች በደል የሌለበት አንዳች የሚያስከስስ የሚያስወቅስ ኃጢአት የሌለበት በባህሪው ቅዱስ የሆነውን እሱን አሳልፈው ለሞት አሳልፈው ለመስቀል ሞት እንደሰጡ አታውቅም ወይ? አልሰማህም ወይ? አንተ ለኢየሩሳሌም እንግዳ ነህ ወይ ብለው መለሱለት። ቀጥለው ሴቶች አሉና ስም ጠቅሰዋል። አንዳንድ ሴቶች እኛ ተላልፎ መሰጠቱን ነው የምናውቀው፣ ነገር ግን ወደ መቃብሩ ሄደው ሥጋውን እንዳላገኙት መላእክትም እንደተገለጡላቸው ራእይም እንደተመለከቱ እንደገናም መላእክት ስለምንድነው ሕያውን ከሙታን መካከል ለመፈለግ የመጣችሁ እንዳሏቸው እነሱም መጥተው ለወንድሞች እንደተናገሩ አልሰማህምን አሉት። ይሄን ብቻ አይደለም። ከደቀ መዛሙርቱ መካከል ወደ መቃብሩ ሄደው መቃብሩን ባዩት ጊዜ መቃብሩ ተከፍቶ ሥጋውን በመቃብር ማግኘት እንዳልቻሉ መጥተው እነሱም ነግረውን ነበር። ይሄንን አልሰማህምን ብለው መለሱለት። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልብ የማትሉ የማታምኑ በልባችሁም ከማመን የዘገያችሁ ክርስቶስ ይህንን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን? ከሙሴና ከነቢያት ሁሉ ጀምሮ የተጻፈውን የተነገረውን አታስተውሉም? አታምኑም? ቀድሜ የነገርኳችሁን ስለምን ልብ አትሉም ብሎ ስለሱ ከሙሴ ጀምሮ በነቢያት የተነገረውን ሁሉ የመጻሕፍትን ሐሳብ ተረከላቸው፣ አስተማራቸው፣ ነገራቸው። ይህንን ሰምተው መለያያ ጊዜያቸው ሲደርስ ፀሐይ በተፈጥሯ ስፍራዋን ለቃ ጨለማ ሊተካት በተዘጋጀ ጊዜ እሱም በራሱ መንገድ እንደሚሄድ እነሱም በራሳቸው መንገድ እንደሚሄዱ አውቀው መለስ አሉና እንዲህ አሉት፣ ወደሚሄዱበት መንደር ቀረቡ። እሱም ሩቅ የሚሄድ መስሏቸው እነሱም እንዲህ አሉ፣ ከእኛ ጋር እደር፣ ማታ ቀርቧልና ቀኑ ሊመሽ ጀምሯል ብለው የግድ አሉት ይላል። መሽቷል። ከጨለማ ጋር መጋፈጥ ከባድ ነው። መንገዱ ጤናማ አይሆንም፣ እንቅፋት ይገጥማል። ስለዚህ የጨለመው ጊዜ አልፎ የብርሃን ጊዜ እስኪመጣ ድረስ ሌሊቱን ከእኛ ጋር እደር፣ እኛ ወደምናድርበት ወደምንገባበት ቤት ከእኛ ጋር አብረህ ግባ አሉት። የግድ አሉት ነው የሚለው። የግድ አንዳንድ ጊዜ የግድ ሳንል እንዲሁ ዝም ብለን በእግዚአብሔር ፊት የምንቆም ሰዎች አለን። ልመና ጽናትን ይፈልጋል።
የምናገኘውን ነገር እስክናገኝ ድረስ በእምነት መቆም ያስፈልጋል። በሁለት ልብ ማንከስ ከባድ ነው። ይሰጠኛል ብሎ የለመነ ሰው፣ ይከፈትልኛል ብሎ ተስፋ ያደረገ ሰው፣ እያንኳኳ ያለ ሰው የሚፈልገውን እስኪያገኝ ድረስ በረኛው እስኪከፍትለት ድረስ መቀበል የሚገባውን እስኪቀበል ድረስ እስከ መጨረሻው ድረስ መጽናት ያስፈልጋል። ከነሱ ጋር እንዲያድር አንድ ጊዜ ብቻ አይደለም የጠየቁት፣ ደጋግመው ጠየቁት። የግድ አሉት ማለት ደጋግመው ጠይቀው በኋላ ሳመኑት፣ ከነሱ ጋር እንዲያድር አደረጉት ነው። እሱም ፈቃደኛ ሆነ፣ አብሯቸው ወደ ማደሪያቸው ገባ። እንግዳ ነውና በእንግዳ ማዕረግ ወግ የሚበላ ቀረቡለት ይላል። የሚበላ ቀረቡለት። የቀረበውን የሚበላውን የሚጠጣውን ባረከው፣ ለየው፣ ቀደሰው፣ ቆርሶም ሰጣቸው። ያንን ተቀብለው በበሉ ጊዜ ቀደም ብሎ ከቁጥር 13 ጀምሮ ስናነብ የምናገኘው ነገር አለ። እንዳያውቁት ዓይናቸው ተይዞ ነበር ይላል። መጀመሪያ ሲጓዙ አብረው አላወቁትም ነበር። ለዚህ ነው መልሰው ለራሱ ይነግሩት የነበረው ስለ ራሱ ጉዳይ። እሱ የተቀበለውን መከራ፣ ነቢያት ስለሱ የተናገሩትን፣ ሴቶችም የመሰከሩትን ምስክርነት፣ የሰማይ መላእክትም የመሰከሩትን ምስክርነት፣ ከወንድሞች መካከል እነ ቅዱስ ጴጥሮስ ሄደው ያዩትን እውነተኛውን ነገር መልሰው ነሱ ይነግሩት የነበረው እንዳያዩት ዓይናቸው ተዘግቶ ነበር ነው የሚለው ቃል በቃል። ዓይናቸው ተዘግቶ ነበር። እያዩ አለማየት ማለት ነው። እየሰሙ አለመስማት ማለት ነው። ነገር ሁሉ በዙሪያችን እየተከናወነ አለማስተዋል መቻል ነው በዚህ ደረጃ የተገለጠው። አሁን ግን ማዕዱን ባርኮ ቆርሶ ከሰጣቸው በኋላ ወዲያውኑ ተገለጠላቸው። ዓይናቸው ተከፈተ። ተዘግቶ የነበረው እንዳያዩት ሆኖ የነበረው ዓይናቸው አሁን እንዲያዩት ምን ሆነ? ተከፈተላቸው። እነሱም አወቁት። ልብ በሉ፣ እነሱም አወቁት። እንደዚያ በመንገድ ስንነጋገር የነበረውን ስናወጣ ስናወድ የነበረውን ያደከመንን ያዛለንን ተስፋ ያስቆረጠንን እሱን መልሰን ለእሱ ስንነግረው የነበረው ለካሱ ነው። እኛ በመጽሐፍ የተነገረውን በመጽሐፍ የተጻፈውን ልብ ሳንለው እሱን ሰብስቦ ሲያስተምረን የነገረንን በአግባቡ ባለመስማታችን ምክንያት ከእኛ ጋር ሆኖ ሳለ ሳናቀው ቀረን። ለካሱ ነው። ቀድሞ ነቢያት የተናገሩለት እስራኤልን የሚቤዣቸው እስራኤልን ነፃ የሚያደርጋቸው ነቢያት ተስፋ ያደረጉት አበው ቅዱሳን ስለሱ ምሳሌ የመሰሉለት እሱም ጊዜውን ጠብቆ በሥጋ የተገለጠ ከኃጢአት ነገር ሰው የሚሰራውን ሰርቶ አርአያ ምሳሌ የሆነ እሱ ነው ብለው አወቁት። ጠቅለል እናድርገውና ዋና ዋና ሀሳቦቹን ብቻ እናንሳና እንጠቅልለው። ይሄ ሙሉ ሀሳቡ ነው። የመጀመሪያው እነዚህ ተጓዦች ይጓዙ የነበረው እንዴት ነው? ይጓዙ የነበረው ስለ ትንሣኤ ቀድሞ ተነግሯቸው፣ ስለ ትንሣኤ ቀድመው ተምረው ከሴቶች መካከል ትንሣኤውን አይተው መጥተው ነግረዋቸው፣ ከወንድሞችም መካከል እነ ቅዱስ ጴጥሮስ ሄደው መነሳቱን ነግረዋቸው፣ ከመላእክት የተነገረውንም ሰምተው የሰሙትን ማየት ያልቻሉ ናቸው።
የሰሙትን ማየት ያልቻሉ የተወደዳችሁ እግዚአብሔር ቤተሰቦች የሰማችሁትን እዩት። መስማት ከማየት አይበልጥም። ለማየት ግን መሰረት ነው። ስንሰማ ከልብ ከሰማን በማስተዋል ከሰማን የሚነገረን ለሌላ አካል ሳይሆን ለእኛ መሆኑን በአግባቡ ከተረዳን የሰማነውን እናየዋለን። እንዲህ ተብሎ ተጽፎ እናገኛለን። በራዕየ ዮሐንስ ምዕራፍ 1 ቁጥር 12 ላይ ምዕራፍ 1 ቁጥር 12 ላይ የሚናገረኝን ልሰማው በወደድኩ ጊዜ ከነሙሉ ክብሩ ተገለጠልኝ ይላል ወንጌላዊ ቅዱስ ዮሐንስ በራእዩ። የሚናገረኝን እሱን እግዚአብሔር ልሰማው ከልብ ላዳምጠው የሚለው ነገር ለኔ ይጠቅመኛል ይበጀኛል ብዬ በመስማማቴ ምክንያት ላየው በቃው። አባቶቻችን እግዚአብሔርን ያዩት በደንብ ስለሰሙት ነው። አብርሃም የእግዚአብሔርን የማዳን ቀን ያየው የተደሰተው በልጁ በይስሐቅ በኩል እግዚአብሔር ሲናገረው ስለሰማ ነው። ይህ ዓለም ከእግዚአብሔር እየተለየ ያለው የእግዚአብሔርን ሐሳብ መረዳት ባለመቻሉ ነው። እግዚአብሔርን ለማየት የእግዚአብሔር የሆነውን ነገር ለመረዳት ከዓለም የተሰወረውን ለእኛ የተገለጠውን አውቆ ተረድቶ በሕይወት ለመኖር እግዚአብሔርን በአግባቡ መስማት ያስፈልጋል። ቅዱስ ጳውሎስም በዚህ በዕብራውያን መልእክቱ ምዕራፍ 12 ቁጥር 25 ላይ ለሚናገረው እምቢ እንዳትሉ ለራሳችሁ ተጠንቀቁ፣ ከሰማይ የሆነው አይደለም ከምድር የሆነው የተናገረውን ባንሰማው ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይቆርጣል። ከእግዚአብሔር የሆነውን ነገር አለመስማት ግን ያስፈርዳል ብሎ በአግባቡ በንጽጽር አቅርቦልናል። ምድራውያን ገዢዎች፣ ምድራውያን ባለስልጣናት ያስተላለፉትን መመሪያ ባንቀበል ባንሰማ ተግባራዊ ባናደር በትንሹ ያስሩናል። በትንሹ ከፍ ሲሉ ደግሞ ሌላ እርምጃ ሊወስዱብን ይችላሉ። እግዚአብሔር ሲናገር አለመስማት ጥፋት ነው፣ ጉዳት ነው። እኛ እየሰማን ያለነው ሰው ስለሆነ ነው የምንረበሸው። እግዚአብሔርን ብንሰማው ኖሮ እንጸና ነበር። እግዚአብሔርን ብንሰማው ኖሮ ስፍራችንን አንለቅም ነበር። እግዚአብሔርን ብንሰማው ኖሮ ይሄና ያ አያሸብረንም ነበር። እንኳን በሰው ዓለም በመላእክት ዓለም ሽብር፣ ጦርነት የተከፈተው ባለመደማመጥ ምክንያት ነው። አንዱ አንዱን መስማት ባለመቻሉ ምክንያት ነው። እግዚአብሔርን ለማየት እግዚአብሔርን መስማት ይቀድማል። የሰማነውን እግዚአብሔርን እናየዋለን። ስለሰሙ አይደለም እነዚህ ሰዎች የተወቀሱት። ስለምን አታምኑ? ልባችሁ ለማመን ለምን ዘገየ? ነቢያት የተናገሩትን ሙሴ የጻፈውን እኔም የነገርኳችሁን ለምን ልብ አላላችሁም? ለምን እንግዳ የሆነ ነገር ጠበቃችሁ ብሎ ነው የነቀፋቸው። በጉዟቸው ሳያምኑ የሚጓዙ ናቸው እነዚህ። በእምነት ሳይጸኑ ነው። እነዚህ ብሎ ስለተረበሹ ብቻ ስለተጨነቁ ብቻ በሰው ሰውኛ የተከናወነው ነገር ስላሳዘናቸው ነው ኢየሩሳሌምን ትተው ወደ ኤማሁስ ሲጓዙ የነበረው እንጂ አምነው ታምነው አይደለም። ለውዳን ክቡራን የእግዚአብሔር ልጆች ወደ እግዚአብሔር ቤት ስትመጡ ወደ ዓለምም ስትሄዱ እያመናችሁ ነው። ወደዚህም የምንመጣው በእምነት ነው። ወደ ዓለምም ስንሄድ በእምነት ነው። ወደዚህም ስንመጣ እግዚአብሔርን እየሰማነው ነው። ወደ ዓለምም ስንሄድ እግዚአብሔርን እየሰማነው ነው። ለምን? እግዚአብሔር በቦታና በጊዜ በሁኔታ የሚገለጥ ስላልሆነ። ቦታና ጊዜ ሁኔታ አስበን ክርስትና ገንዘባችን ያደረገን ሰዎች ካለን ከስፍራ እንውጣ፣ ከጊዜ እንውጣ፣ ከሁኔታ እንውጣ።
የሚፈትን ማንነትን የሚፈትን ነገር ሲመጣ ወደ እግዚአብሔር ቤት ይመጣል እንጂ ከእግዚአብሔር ቤት አይወጣም። እነዚህ እኮ የሰላም ከተማ የሰላም ሀገር ራሱ ባለቤቱ እግዚአብሔር የተመላለሰባት ነቢያት የተነሱባት ትንቢት የተናገሩባት አበው ቅዱሳን የተለዩባት ናት እኮ ኢየሩሳሌም። ከኢየሩሳሌም ወደ ኤማሁስ ነው የሄዱት። አስቡ፣ ከእግዚአብሔር ቤት ወደ ዓለም አይኬድም፣ ከዓለም ነው ወደ እግዚአብሔር ቤት የሚመጣው። በዚህ ቤት እንድንሰበሰብ እንጂ ከዚህ ቤት እንድንወጣ አይገባም። ምንም ነገር ይሰራ፣ ምንም ስሙ፣ በምንም ሁኔታ ቤተ ክርስቲያን ትሆን ከቤተ ክርስቲያን እንዳትለዩ። የጥፋት ርኩሰት በተቀደሰው ስፍራ ይከናወናልና ምን አደርጋለሁ ቤተ እግዚአብሔር፣ ምን አደርጋለሁ ቤተ ክርስቲያን፣ በዓለም የምሰማውን ነገር በዛ የምሰማው ከሆነ ምን ረፍት አለ አትበሉ። ብዙ ኃጢአት በምትሰራበት የእግዚአብሔር በረከት የእግዚአብሔር በጎ ስራ አለች። ጨርሶ አይጨልምም፣ ጨርሶ አይጠፋም። የተዳፈነ ነገር የለም። በእኛ እይታ ነው ነገር ያበቃው፣ በእግዚአብሔር ግን ገና አልተጀመረም። እንዲህ ነው ማሰብ ያለብን። እኛ አቅማችን ውሱን ስለሆነ መረዳታችን ውሱን ስለሆነ ነገር ሁሉ ያለቀ ይመስለናል እንጂ ገና አልተጀመረም። ከዚህ ባሰ ነገር ሊመጣ ምን ይውጣል? እነዚህ የተወሰነው ውሳኔ ላለመቀበል ወደ ኤማሁስ ቢሄዱ ሐሳባቸው ቁንጽል ነው። ሐሳባቸው ካበሳምንጫቸው ነው። ትልቁን ነገር ረስተውታል። መከራውን ተሰቅቀው የሆነውን ነገር ሲያስቡት የሚያሳዝን ስለሆነ እረፍት ፍለጋ ነው የሄዱት። እመኑ፣ በክርስትና ሕይወት በመከራ ውስጥ ካልሆነ በቀር ከመከራ መንጠን ማለት ነው ሰላም እናገኛለን ብለን እንዳናስብ። በመከራ ውስጥ ነው ሰላም ያለው። ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግሥት በብዙ መከራ ድካም እንገባ ዘንድ ይገባናል ነው እንጂ እንዲሁ ዝም ብሎ አልጋ ባልጋ የሆነ ነገር እንደሌለ ማሰብ ያስፈልጋል። እነዚህ ተጓዦች ስለ ትንሣኤው የተነገረውን ሳያምኑ ሳይረዱ ተላልፎ ለሞት ስለመሰጠቱ ለመስቀሉ ሞት ስለመሰጠቱ ብቻ እያወሩ የካህናቱ የሊቃነ ካህናቱ የመኳንንቱ ኃጢአት በደል እየዘረዘሩ ነው የሚጓዙት። በሕይወት ዘመናችን የሰውን ኃጢአት ዕለት ዕለት እያሰብን ከመኖር የሰውን መመለሱን ማሰብ ከኔና ከእናንተ ይጠበቃል። የእነዚህ ተጓዦች መሰረታዊ ነገር ይሄ ነው። በሌላ መልኩ ተስፋ ቆርጠው ነው ይጓዙ የነበሩት። ተስፋ ቆርጠው የሁላችሁ ምዕመናን በለስም ፍሬ ባትሰጥ መልካም የሚባል ነገር የሚሰማበት ዘመን ባይመጣ ነገሮች ሁሉ የጨለሙ ቢሆኑ በእግዚአብሔር ተስፋ አልቆርጥም። በእግዚአብሔር ተስፋ አልቆርጥም። የሰው ልጅ የሚኖረው በተስፋ ነው። ያኖረን ተስፋ ነው። የሚያኖረን ተስፋ ነው። ከተስፋ የተለየ እምነት፣ ከተስፋ የተለየ ወንድማማችነት ትርጉም የለውም። ቅዱስ ጳውሎስ እንዲህ ያለ ሶስት ነገሮች ተባብረው ጸንተው እስከ መጨረሻ ድረስ ይኖራሉ። እምነት፣ ፍቅር፣ ተስፋ። የእምነታችን ማሰሪያው ተስፋ ነው። የፍቅራችን መቋጫው ተስፋ ነው። ተስፋ በሌለው ሕይወት የሚመላለስ ክርስቲያን ከዛሬ ነገ ይሻላል ብሎ ማሰብ አይችልም። እመኑ፣ ከዛሬ ነገ ይሻላል። ከዛሬ ነገ ይሻላል ከነ ችግሩ። ለምን ካለ የወደቀ ይነሳል፣ የበደለ ይክሳል፣ ያጣ ያገኛል፣ የተረሳ ተፈልጎ ይገኛል። ለሰው ሀብቱ እድሜው ነው። በእድሜ መሰለል ለሰው ልጅ የመጨረሻ ሀብት ነው። እግዚአብሔር ሲጣላን እኮ በእድሜ በኩል የመጣው አይደል? 1000 ዘመን እየኖርን እየታደስን እንድንኖር ፈቀደልን። እንዲህ ብለን ዕፀ በለስን በላን፣
ከእድሜያችን ከፍለን ግማሹን አስቀረን። የእድሜ ባለጸጋ ተብሎ የሚነገርለት ማቱሳላ ነው የመጀመሪያው ትልቁ ሰው። ከዚያ በኋላ የሰው ዘመኑ ከ966 ወደዚህ ተቀንሶ 120 ሆነ። ከ120 70 80 ቢበዛ ሱለ መከራ ተባለ። ከዚያ ደግሞ ተቀንሶ መጥቶ በአማካይ የአፍሪካውያን እድሜ 42 ነው። የአፍሪካውያን እድሜ 42 ነው። በተአምር ነው። በጸሎት ካልሆነ በቀር እድሜው 70-80 የሚደርሰው ለማግኘት ከባድ ነው። 70-80 የደረሰው ምድሪቱ እንደ ሰማይ ያልቀዋለች። ጎንበስ ብሎ ቀና ማለት አይችልም። በ80 ዓመቱ ማነው ኃያል እንደ ካሌብ? ማነው ጉልበተኛ ዛሬ? እጅ ሰጥቶ ሁሉ በአይኑ የሚያታጥቀው በድጋፍ ነው ያለው። ከእድሜያችን ብቻ አይደለም ከኃይላችንም ተወስዶብናል። ኃይል የለንም። ምንድነው ይሄ ካልን ተስፈኛ ለመሆናችን ነው። ተስፋ ደግሞ ከአይምሮ ነው የሚጀምረው። አይምሮአችን ከሞተ አካላችን ይሞታል። ተስፋ የአይምሮ ምግብ ነው። ነገ ሰው ሆናለሁ ብሎ ማሰብን እንድናስቀድም ይረዳናል። እነዚህ ሰዎች ተስፋ የቆረጡ ናቸው። በሰው ታምናችሁ፣ ሰው ተስፋ አድርጋችሁ፣ ሰው አስቀድማችሁ ሰው የከዳችሁ ካላችሁ ተስፋ አትቁረጡ። እሺ፣ ተስፋ አትቁረጡ። ይሄ የሆነው ከሰው ነው። ከእግዚአብሔር ግን ገና አልተጀመረም። የሰውን እንቶ የእግዚአብሔርን እናስቀድም። ሁሌ ከእግዚአብሔር ጋር ስንሆን የከዱንም ተስፋ ያስቆረጡንም ይመጣሉ። ወደ ነበረበት ነገሮች ሁሉ ሊስተካከሉ ይችላሉ። ይሄን ማመን ያስፈልጋል። ከነዚህ ተጓዦች የመጀመሪያው የምንረዳው ይሄ ነው። ሁለተኛው መሰረታዊ ሀሳብ እነዚህ ተጓዦች የሰሙትን በአግባቡ ካለመረዳታቸው የተነሳ ሀሳባቸውን የገለጡበት መንገድም የተሳሳተ ነው። ለምሳሌ እንዲህ ያሉት በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ የሆነ ነቢይን ያሉት። አስቡት፣ ደቀ መዛሙርቱ በፊልጶስ ቂሳርያ ሰብስቦ ስለ ራሱ ጠይቋቸዋል። በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ የሰው ልጅ ሰዎች ማን ይሉታል ብሎ ጠይቋቸዋል። አሉባልታ ነው የነገሩት። ከቅዱስ ጴጥሮስ በስተቀር ሌሎቹ በሙሉ እንዲህ ይሉሃል፣ እንዲህ ይሉሃል፣ እንዲህ ይሉሃል ያሉት። ኤርምያስ ነው የሚሉ አሉ፣ ኤልያስ ነው የሚሉ አሉ፣ ሙሴ ነው የሚሉ አሉ። ያም ባይሆን ከነቢያት አንዱ ነው ይሉሃል ያሉት። እናንተ ማን ትሉኛላችሁ ብሎ ሲጠይቃቸው ዝም ለሚጠይቀን ለየትኛውም አካል መልስ መመለስ በማንችልበት ቁመና ክስና ከባድ ናት። አልበን አስቀምጠን ባልተዘጋጀንበት ድንገት እንደ ዱብዳ እንግዳ የሆነ ነገር ሲመጣ ወገባችን መጽናት አይችልም። እንረዳለን፣ እንቀጠቅጣለን። ቀድሞ መዘጋጀት ያስፈልጋል። ቀድሞ ማሰብ ያስፈልጋል። ምን እንደሚመጣ አናውቅምና ሁልጊዜ ዝግጁ መሆን ያስፈልጋል። ለሚጠይቋችሁ ሁሉ መልስ ትሰጡ ዘንድ ዘወትር የተዘጋጃችሁ ሁኑ። መሪዎቻችን ብቻ አይደለም መዘጋጀት ያለባቸው፣ እኛም ጭምር ነው መዘጋጀት ያለብን። ማን እንደሚመጣ አናውቅም። ምን ይዞ እንደሚመጣ አናውቅም። በየጊዜው የምናያቸው የምንሰማቸው ነገሮች ከባድ ስለሆኑ ለባህላችን፣ ለወጋችን፣ ለታሪካችን፣ ለማንነታችን ምንም ግንኙነት የሌለው እንግዳ ነገር ይመጣል። ያን ጊዜ ተዘጋጅተን ከመጣን ማን ይነቀነቀናል? በዓለት ላይ የተመሰረተ ቤት ንፋስ ቢጎርፍ ጎርፍ ቢጎርፍ ንፋስ ቢነፍስ ሊነቀንቀው ይችላል? ቢሞክር እንኳን አይጥልም። በአሸዋ ላይ የተሰራ ማንነት ካለን በቀላሉ እንወድቃለን፣ በቀላሉ እንስታለን። ነቢይን ያሉት እነዚህ ተጓዦች የነቢያትን አምላክ ለነቢያት ሀብተ ትንቢት የሰጠውን
ሰማይና ምድርን በቃሉ የፈጠረው ከእውነተኛ አምላክ የተገኘውን እውነተኛ አምላክ ከእውነተኛ ብርሃን የተገኘውን እውነተኛ ብርሃን የተወለደውን ያልተፈጠረው ፍጥረትን ሙሉ በቃሉ የፈጠረው እሱ ነቢይ ነው ያሉት። ጠንቅቆ አለመስማት እንዲህ ነው። ጠንቅቆ አለመማር እንዲህ ነው። ነቢይን ያሉት ከኋላ የቀጸሉትን ስንመለከት በሰውና በሕዝቡ ሁሉ ፊት በስራና በቃል አሉ። አዎ በስራና በቃል ባለቤቱ ያሳየን ሁሉ ለአርአያነት ለምሳሌነት የሚጠቀስ ነው። ከኔ ተማሩ ብሎናል። እኔ በልቤ የዋህ ትሑት ነኝ ብሎናል። ያላስተማረን ምንም ነገር የለም ከኃጢአት በቀር። ግን እነሱ የተረዱት በነቢይነት ማዕረግ ነው። ዛሬስ እናንተ ምዕመናን እንዴት ነው ክርስቶስን የምትረዱት? ዓለም እኮ 3 ቦታ ተከፍሏል። ዛሬ 2000 ዘመን ወንጌል ተሰብኮ ዛሬም አማላጅ ነው የሚል ዓለም አለ። ዛሬም ሩቅ ብእሲ በመለኮቱ የሚል ዓለም አለ። እኛ ደግሞ ከዛ ተለይተን በባህሪው አምላክ መሆኑን ሰው የሆነ አምላክ ብለን የምንቀበላለን። ለምንድን ነው አንድ ያልሆነው? ለምንድን ነው መስማማት ያልቻልነው? አንድ መጽሐፍ ቅዱስ ይዘን 3 ቦታ ለምን ተከፈልን? እኛ ክርስቲያን ምንባል ዓላማው ሲነገረን በአግባቡ ስላልሰማን ነው። ለእውቀት ያለን ቦታ ደካማ ስለሆነ ነው። አይደለም በዓለም በቤተ ክርስቲያን ዛሬ አዋቂ መባል ያስነቅላል። አዋቂ መባል መከራ ያመጣል። ለመናገር የማይቻልበት ክፉ ዘመን ነው። አላዋቂ የተከለውን አዋቂ ለመንቀል ተቸግሯል። ለምን? ለእውቀት ያለን ቦታ እጅግ በጣም ደካማ ስለሆነ። ኢትዮጵያውያን የሚታወቁት እውቀትን በመፈለግ ነው። መጻሕፍትን በመመርመር ነው። መጻሕፍትን በመተርጎም ነው። 70 ዓመት በሊቃውንት ዘንድ መማር የተለመደ ነው። ትውልድ አስተውሉ። በአባቶቻችን ሕይወት 70 ዘመን መማር የተለመደ ነው። መጥቀስ እንችላለን። ጌታ ገብረ ሥላሴ የተማሩት 40 ዓመት ነው። እድሜያቸው 102 ዓመት ነው። የተቀረውን ዘመን በማስተማር ነው ያሳለፉት። 40 ዓመት 30 ዓመት መማር የኢትዮጵያዊ ጠባይ ነው። ትናንትና ይነገረን የነበረው ከመጻሕፍት ዓለም ነበር። ዛሬ ደግሞ ከመጻሕፍት ገጾች ነው አይደል? መጽሐፍ መመርመር የማይችል ትውልድ ነው የፈጠርነው። በመጽሐፍ የማይመራ አሉባልታን ያስቀደመ በስመ አበሎ የሚጓዝ ትውልድ የት ነው የሚደርሰው? ምንድን ነው የሚጠበቀው ከሱ? ይሄ ነው ትልቁ ችግራችን። የሃይማኖት ትምህርቱ ጸኖናል። መንፈሳዊውም ስጋዊውም ጥበብ ርቆናል። እንደ ሀገር እንደ ቤተ ክርስቲያን ካሰብን አደጋ ውስጥ ነው ያለነው። አደጋ ውስጥ አሁን የቀረን ወርቁ ጠፍቶ ሚዛኑ ብቻ፣ ወርቁ ጠፍቶ ሚዛኑ ብቻ። ማን ይመዝንበት፣ ማን ይመዘንበት፣ ማን ይለካበት፣ ማን ይለካበት? ይሄ ነው ችግሩ። የእነዚህም ተጓዦች ጠባያቸው ይሄ ነው። ያመኑበትን የተነገራቸውን በአግባቡ ቢያውቁት ኖሮ በዚህ ደረጃ አይገልጡትም። ያንዱ ነው። ሁለተኛ እስራኤልን የሚበጅ እሱ እንደነበረ ይናገራሉ። እነሱ ያስቡት የነበረው ከሮማውያን አገዛዝ ነፃ የሚያደርግ ምድራዊ ንጉሥ አድርገው ነው ያስቡት። የነገስታት ንጉሥ የጌቶች ጌታ ተብሎ የሚነገረውን እሱ ምድራዊ ንጉሥ አደረጉት። አያችሁ፣ በዚህ በራዕየ ዮሐንስ ምዕራፍ 17 ላይ እንደተነገረው የነገስታት ንጉሥ የጌቶች ጌታ ነው የሚባለው ክርስቶስ። እነሱ ግን ምድራዊ ንጉሥ አደረጉ። እንደ አሕዛብ ከፊታቸው ቆሞ ጠላታቸውን ድል የሚያደርግ ምድራዊ ነፃነት የሚሰጣቸው አድርገው ነው ያሰቡት። እሱ ግን የነፍስም የሥጋ ምንድን ነው? ፈጣሪ ነው፣ ገዥ ነው። ተፈጥሮ የሚገዛ መሆኑን ዘነጉት። ይሄ የነሱ ጉድለት ነው። ምንም ጉዟቸው ሃይማኖታዊ ቢመስልም እየተናገሩ ያለው በኢየሩሳሌም የተከናወነውን
የተጓዙበት ጉዞ እንደተጠበቀ ሆኖ ይዘውት እየተነጋገሩት የሚሄዱት ርዕሰ ጉዳይ ግን በትክክል የገባቸው የተረዳቸው እንዳልሆነ በቀላሉ ማሳየት ይቻላል። በእምነታቸው ጽኑዓን አይደሉም የተባሉትም በቀጥታ ማለት ነው በልባችሁ እንዳታምኑ ስለምን ዘገያችሁ የተባሉት። ሴቶች ወደ መቃብሩ ሄደው በመቃብሩ ስጋው እንደሌለ እንደተነሳ ነግረዋቸዋል። ከወንድሞች መካከል እነ ቅዱስ ጴጥሮስ ሄደው አይተው ነግረዋቸዋል። በመላእክት የተነገረውን ሰምተዋል። ይሄ ሁሉ ተነግሯቸው ግን ትንሣኤውን አላመኑ። ይሄ ሁሉ ተነግሯቸው ይሄ ሁሉ ምስክር እያለ አላመኑ። ወንጌል ከመጨረሻው ደርሳለች። ወይ ሊፈረድብን ወይ ሊፈረድልን ወንጌል እስከ መጨረሻ ድረስ እየተነገረች ነው። የመንግስት ወንጌል መሰበኳ ያለ ምክንያት እንደሆነ በምክንያት እንደሆነ መረዳት ያስፈልጋል። ሰማያዊ መልአክ ምድራውያን ቅዱሳን ያዩትን የተረዱትን እየነገሩ የማናስተውል ከሆነ ግን አደጋ ነው። ነቢዩ የተናገረው ትንቢት በእኛ ይፈጽማል። እያዩ የማያስተውሉ እየሰሙ ልብ የማይሉ ልባቸው የደነደነ ተመልሰው በሕይወት እንዳይኖሩ የዚህን ሕዝብ ዓይኑንም ጆሮውንም ዘግቻለሁ እንዳለ እንዳይደረግብን እንደነዚህ ተጓዦች የሰማነውን የተነገረንን ልብ ማለት ያስፈልጋል። ለሰው ልጅ ትልቁ ሀብቱ ማስተዋል መቻሉ ነው። ምንም እንማር ምንም እንወቅ ምንም ያወቅነውን ነገር በተግባር ለመተግበር ማስተዋል ያስፈልጋል። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ ከሀብቱ ሁሉ በላይ ማስተዋልን ገንዘብህ አድርግ ይላል። ለሰው ልጅ ማስተዋል ነው የሚያስፈልገው። ካላስተዋለ ሁሉ ነገር እንደ ጅረት እየፈሰሰ በደጃችን ያልፋል። የሰማነው እንዳልሰማነው ያየነው እንዳላየነው እንሆናለን። ማስተዋል ባለመቻላቸው እነዚህ ተጓዦች ጉዟቸው ጤናማ አልነበረም። ልጨርሰው። እነዚህ ተጓዦች በዋናነት ሲጓዙ አንድ እድል አግኝተዋል። እኛም እድል አለን። ባለቤቱ አብሯቸው ተጓዘ ሳያውቁት። በኋላ ግን እንዲያውቁት ፈቀደላቸው። እንዲያውቁት የፈቀደላቸው ከእኛ ጋር እደር ብለው የግድ ስላሉት ነው። ስንቶቻችን እግዚአብሔር በሕይወታችን፣ ስንቶቻችን እግዚአብሔር በኑሯችን፣ ስንቶቻችን እግዚአብሔር በስራችን፣ ስንቶቻችን እግዚአብሔር በአጠቃላይ ማንነታችን እንዲመራን ወደን ፈቅደን ራሳችንን ሰጥተናል። ከነዚህ ከኤማሁስ ተጓዦች ጋር የነበረ እግዚአብሔር ዛሬም ከኛ ጋር አለ። ከደጃፋችን ቆሞ ከኛ ጋር እራት ለመብላት የደጃፋችንን በራፍ ያንኳኳል። በዚህ በራዕየ ዮሐንስ ምዕራፍ 3 ቁጥር 19 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጃፉን ቢከፍትልኝ ከሱ ጋር እገባለሁ፣ እራት እንበላለን ይላል አምላካችን እግዚአብሔር። እንጀራ ፈልጎ ይመስላችኋል? እግዚአብሔር እጋቢ አለበት እኮ ፈጥሮ እኮ የሚመግብ አምላክ እኮ። ብናምን ባናምን በመመገብ የማያበላልጥ አምላክ እኮ። ባለጸጋውም ድሃውም ይበላል፣ የተማረውም ያልተማረውም ይበላል። ሁሉን እኩል አድርጎ የሚያሰማራ እግዚአብሔር ከእናንተ ጋር እራት እንብላ እያለ ነው። የኛ ሕይወት እኮ ነው የራበው፣ የኛ ሕይወት እኮ ነው የጠማው። እኛን እኮ ነው የሚፈልገው እንጂ ከኛ ቁራሽ የሚፈልግ አይደለም። ቁራሽ ማመስጠት የሱ ስራ ነው። እኛ የምንሰጠው እኮ አይደለም፣ የምንቀበል ነው። ከደጃፍ ቆሜ አንኳኳለሁ። ደጃችንን ዘግተን እግዚአብሔርን የምንፈልግ ሰዎች አለን። እንክፈት። መጀመሪያ የንጉሥ ማደሪያ መሆናችንን እንወቅ። የእግዚአብሔር ማደሪያ መሆናችንን እንወቅ። ቆርሶ ሰጣቸው፣ ዓይነ ሥጋቸው ተገለጠ፣ አወቁት። እሱ አሁን እኮ
ስጋችን ስላልተገለጠ እሳታዊ ሕሊናችንን ብሩህ ስላልሆነ ነገር ሁሉ ጨልሞብናል። ግራና ቀኙን መለየት አልቻልንም። ያየነው የሰማነው ሁሉ እውነት ይመስለናል። ያየነው የሰማነው ሁሉ ደግሞ ሐሰት ይመስለናል። ነገር ተቀላቅሎብናል። ለምን እንለየው? ማንጠሪያው ማበጠሪያው ምን ይሁን? እግዚአብሔርን ለማግኘት ራስን ማዘጋጀት ነው። ከኃጢአት ከበደል ተለይቶ ይህንን ዓለም ከማሰብ ተለይቶ ከጥርጥር ከኑፋቄ ተለይቶ በስም ከመገለጥ ተለይቶ በሕይወት ለመገለጥ ልክ እሱ በእግዚአብሔርና በሕዝቡ ሁሉ ፊት በቃልና በሥራ እንደተገለጠው ቃላችን ስራችን ቃላችንን በሚገልጥ ማንነት የምንገለጥ ከሆነ ባለቤቱን እናየዋለን። የዛሬ ዕለት የመገለጥ ዕለት ነው፣ የመታወቅ ዕለት ነው። ከዚያ በኋላ ልክ ወደ ኢየሩሳሌም እነሱ ተመልሰው ሲሉ ተከትሎ ወደ ኢየሩሳሌም ሄደ ይላል። 11 ወንድማማቾች ደቀ መዛሙርት ባሉበት እነዚህም ተቀላቅለው ባሉበት ጌታችን በመካከላቸው ተገኘና እንዲህ አላቸው፣ ሰላም ለእናንተ ይሁን። አያችሁ፣ ሰላም ለእናንተ ይሁን። ዓለም ሰላሟን ያጣችው የሰላም አለቃ ክርስቶስን ስለተወች ነው። ዓለም ሰላሟን ያጣችው በጉልበት ሰላም አመጣለሁ ብላ ስላሰበች ነው። ሰላም ከማን እንደሆነ ስላልገባት ዛሬም እንደተበጠበጠች ነው። ነገም ሰላሟን ካላወቀች እንዲሁ እንደተበጠበጠ ትቀጥላለች። ሰላም ለእናንተ ይሁን አላቸው። እጁን እግሩን የተቸነከረውን ችንካር ያረፈበትን በሙሉ አሳያቸው። ዳሱኝ አላቸው። ልክ በእነዚህ በተጓዦቹ በኤማሁስ ተጓዦች ቤት እንደበላ እንደጠጣ ይበላል አምጡ ብሎ ጠየቃቸው። አቀረቡለት፣ በላ። ለመጀመሪያ ጊዜ ሳይሆን ለሁለተኛ ጊዜ ከትንሣኤ በኋላ ጌታችን በልቶ ምታት እንዳልሆነ ትንሣኤው እውነት እንደሆነ የተረጋገጠ እንደሆነ ይህንን ለዓለም እንዲሰብኩ ባለቤቱ በተግባር ያስተማረበት የተግባር ትምህርት ነው። የዛሬው ትምህርት ያስተማረን የመከረን እግዚአብሔር ይክበር ይመስገን። አደከምኳችሁ መሰለኝ። ይቆየን። እግዚአብሔር ይስጥልን።